የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማት የሩታ እናት እንግዲህ በዚህ መልኩ ንግግሩን አቅርበዋል ማለት ነው። እና በጣም ደስ ይላል አመለካከታቸው። የሁላችንም እናቶች እንደዚሁ ናቸው ከአንዳንድ ሰዎች በስተቀር ማለት ነው። እና እንግዲህ ሩታ እናት የሰጠችው ሀሳብ የብዙዎቻችንን ሀሳብ ነበረ። በእርግጥ ሩታ ተጎድታለች። ከማይሆን ነገር ውስጥ እየተቃጠላችሁ ከመኖር የተሻለ ነው ብለን አማራጭ ወስድ ያለች እሷ አንደኛ ያለይበት ሁኔታ እየተናደዱ ለመኖር አስቸጋሪ ላይ ስለሆነች ማለት ነው። አሁን ሩታ ተንከባክቦ የሚያኖራት እንጂ በአንዱ ዛሬም ነገም ስበብ እየፈለገ የሚያስለቅሳት ወይም ደግሞ የምትቋቋምበት ቦታ ስላላደለች ወስና ወጥታ ነበረ። ጉዳዩንም ወደ ፍርድ ቤት አስቀምጠው ነበር። የሩታ እናት እንግዲህ እያለች ያለችው የፍርድ ቤት የሚባለውንስ ለምን አስፈለገኛ ቤተሰቦች እያለ ነብራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሌዳና ናችሁ ወይ? በያላችሁበት ያላስነ ሰላምታ ይላችሁ። በስደትም በሀገር ውስጥም ያላችሁ አላህ ከክፉ ነገር ይጠብቃችሁ። ሁላችሁንም ህልማችሁን አላህ ያሳካላችሁ እላችኋለሁኝ። ለቻናሌ አዲስ ከሆናችሁ እንግዲህ ላይክ፣ ሼር፣ ሰብ አድርጉኝ። አይከፈልበትም። ስደተኛ እህታችሁ ነኝ። ቻናሌ ስለተዘጋብኝ ነው ሁላችሁም ይሄን ቪዲዮ የምትሰሙት ላይክ፣ ሰብ አድርጉኝ ማለት ነው። ውድ ሀገሬ ልጆች እና እንግዲህ እንደተመለከታችሁት ሩታ በቅርቡ ቤተሰቦቿ ጋር እንደሄደችና ደስተኛ ሆና እያሳለፈች ነው የእርግዝና ወቅቷን። ነገር ግን ቤተሰብ እንግዲህ ያለውን ነገር ከተረጋጋች በኋላ ማዘሯ ምንድን ነው እያለች ያለችው ማለት ልጅ ከተወለደ ያለ አባት ምንም ነው። ስለዚህ ነገ ጧታው የአባትነት ጥያቄ ይጠይቃታል። ልጇ ለልጇ እኮ አታንስም፣ ታሳድገዋለች። ማንኛውም እናት ለልጁ ምንም ሆኖ በቃ እሱ ሳይበላ ብልቶ ልጁን ማሳደግ ይችላል። ነገር ግን በዚህ ደረጃ የሚሆኑበት ነገር አይደለም። እነሱ እንደ ማንኛውም ሰው ቤተሰብ በግድ ያገናኛቸው ሰዎች ሳይሆኑ በፍቅር አምነው በፍቅር የተገናኙ ልጆች ናቸው። ብዙ ነገሮች ያሳለፉ ናቸው። በቃ እንደዚህ ሶሻል ሚዲያውንም ሁሉንም በቃ ብዙ ነገሮችን ማገናዘብ የሚችሉ አይነት ሰዎች ናቸው። አብርሽና ሩታ ባሳለፏቸው ጥሩ ጊዜያቶችም ነበሩ፣ መጥፎም ጊዜያቶችም የሚባሉ አሉ። ስለዚህ ይህን ውጣ ውረድ ያሳለፈ ሰው ደግሞ ተስፋ መቆርጦ የሚለያይበት ላይ ሁኔታም አይደሉም። ለምን ልጅ የሚባል ነገር መጥቷል። እስከዛሬ ኖርማል ሳያረግዙ እና ውድ ተመልካቾች እንግዲህ ልጅ ስላለ ይህን ልጅ ደግሞ ግዴታ በእናትም በአባትም ሆኖ ማደግ አለበት። እነሱ የሚዋደዱ አይነት ሰዎች ናቸው። ችግሮችን ማስፋት ሳይሆን ችግሮችን ማጥበብ ነው። ለምን ሁለታቸውም ጥፋት አጥፍተው እዚህ ደረጃ ደርሰዋል። ለዚህ ፍቅር ለዚህ ትዳር ማፍረስ የሁለታቸውም እጅ አለበት። አሁን ላይ የእሱ ቢበዛም እኔ እንጃ እንደዚህ ትዳር ያላቸው ወንዶች ጋር እየሄዱ የሚጠመጠሙ አይነት ሴቶች በጣም ነው የሚያሳዝኑኝ። አላህ ሂዳ ይስጠን ሁላችንም። እና እንግዲህ እስከ ዛሬ የተጣሉበትን ነገር ትተው ነበር። በእርግጥ ሩታ አይታችኋል። በተለይ ወደ ውጭ ወጥቶ እናት ወለ ተብሎ ሲመለስ ሩታ ነገሮችን ትታ ነገሮችን አስተካክለው አብረው እንዲኖሩ ነበር ፍላጎቷ። የፊቱን ነገር አልፋ አስተካክሎ ካሁን በኋላ ያለ በመሀላችን ያለውን ነገር ቋጭተና አብረን እንኖራል ብላ ነበር ያሰበችው። ነገር ግን አብርሃም ከዛ ነገሩ አልተቆጠበም። ዛሬም ነገም እመጠላትን ሄርሜላን ይዞ እየመጣ ነበረ። እንግዲህ እንደምትመለከቱት ነው። ሄርሜላ ባለፈው ፕራንክ ላይ ያደርጓት በውሸት ቢሞክሯት እንኳን አልቅሳለች። አብርሽ እኔ እኮ አንተን እወድሃለሁ፣ አብርሽ አንተ እኮ እንድትጎዳ አልፈልግም፣ እንዴት እኔን ታረቀኛለህ? ትዳርህ በእኔ አይደለም የፈረሰው፣ አንተ በችግር ሰዓት ከጎንህ ነኝ እኔ። አንተ ምንድነው የበደልኩት? በጣም ብዙ ነገሮችን ቀበጣጥራለች እና ሄርሜላ በጣም ወደዋለች ስነግራችሁ ማለት ነው። ስለዚህ ይቺ እሷን መቼም ትዳር ውስጥ ሆነን እኛን የወደደን ሰው ለእኛ ባል ወይም ደግሞ ለእኛ ሚስት ጥሩ ያስባል ብሎ መገንዘብ ይሄ ስህተት ነው። ስለዚህ አብርሽ ልሽ አይነቃም። ሄርሜላ ስለወደደችው እንጂ እንደዛ ማት እነሱን ለማለያየት ነው እንጂ እንደዛ እየሆነች ያለችው ለራሷ ለማድረግ ስለፈለገች የሩታ ስሜት ሳይገባው ቀርቶ አይደለም፣ ወይም ደግሞ እሷም ሳይገባ ቀርቶ አይደለም። አይታችኋል እንግዲህ ባለፈው ሄርሜላ የሆነች ሊመታ ስስመው ተባለ። አሁን እህትለኛ ላይ እንጂ በስተጀርባ
ማንም ሰው አይፈልግም። የእሷ የራሷ ሳታረገው እንኳ ገና በወሬ ጓደኝነት ኖርማል ጓደኛሞች ነው የሚባሉት ለጊዜው። ነገር ግን እሷ እንዴት ትስሚያለሽ፣ እንዴት ታሻሻለሽ፣ እንዴት ምናምን ነገር ብቻ በጣም ነው እንትን ያለችው። እና እሷ ግን በሩታ ላይ የሰው ባል አንደኛ ከቤቱ እየሄደ መገኘት፣ ሁለተኛ ደግሞ አይታችኋል እንግዲህ እያዘለች እየተዛዘሉ ብዙ ነገር እየሳመችው 10 ጊዜ ከምፈልገው ቦታና እያለ እየወሰደችው ከጎኑ ናት 24 ሰዓት። ስለዚህ እች ሴትዮ ለራሷ ስለምፈልገው ነው በቃ። እና አብርሽ መንቃት አለበት ማለት ያኔ ትክክለኛ ሴት ማለት ለራሱ ብቻ የሚፈልግ አይደለም፣ የሰውንም ስሜት ማዳመጥ የሚችል ነው። ሄርሜላ የእውነቷን እኮ ልትወደው ትችላለች፣ ምናልባትም እኮ ወደው ላትጎዳው ትችላለች። ነገር ግን ሰው ማለት ራስ ወዳድ ብቻ አይደለም። ቢያንስ ይችል አብርሽን ያገኘችው ኖርማል በላጤነት አይደለም ያገኘችው፣ ትዳር ውስጥ ሆኖ ነው። እንዲሁም የልጅ አባት ሊሆን ማለት ነው። እዛ ውስጥ ገብታ እንግዲህ የሩታን ስሜት ሳትረዳ ለራሷ ለማድረግ የምጥር ሴትዮ ይቺ ትክክለኛ ሴት ናት ብዬ አላስብም። ገብቷችኋል አይደለም? እና እንደዚህ ስለሆነ ትክክለኛ ሰው ማለት በራሱ የሚሆንበትን እንዲሆንበት የማይፈልገውን ነገር ሰው ላይ አለማድረግ፣ ለራሱ የሚፈልገውን ነገር ደግሞ ለሰዎች ማድረግ፣ እንዲሁም ደግሞ እሱን የሚያስከፋው ነገር ሰዎችን የሚያስከፋቸዋል ብሎ ማሰብ ነው። በቃ ለሰው መተሳሰብ ነው በቃ ትክክለኛ የሰው ባህሪ ማለት ነው እንጂ የራስ ወደድ ሰው ትክክለኛ ሰው አይደለም። ነገም ጧት እናንተን በአንድ ነገር የሆነ ነገር ያደርጋችኋል። ገብቷችኋል አይደል? የሆነ ዶሮ ይባላል ዶሮ እኔ ካልበላህ አጠገብኩ ጭሬ ላፍስ ትላለች ይባላል። እና እንደነዚህ አይነት ሰዎች ያን ሰው ራሱ ለሷ ካልሆነ ሌላ ነገር በቀሎችን ይጠቀማሉ ምናምን ነገር። እኔ ሩታን ሳላደንቃት ያላለፍኩበት ነገር ምን አለ መሰላችሁ? ወላሂ በሷ ህይወተኛ ብንሆን ከኔ ጀምሮ ራሱ እኔ ኒካዬን ሳላወርድ እሱ ጋር እንደዛ እየተጣላሁኝ እሷ በመሀል እየመጣኝ እንደዛ አይነት ነገሮችን ብታደርግ እኔ አልታገስም። ገብቷችኋል? ከባድ ነው። ሩታ ግን ወላሂ ምንም አላላችም። ያን ሁሉ ታግሳ በቃ እንደዛ እያመናጨቃት እንኳን በጣም ነው እንትን የሚለው እየተከራከረ ለሷ ታው እያለችው እየደጋገመ እያመጣ እሱ ላይ ተሸክማ በሆዷ በጣም ጀግና ናት። በቃ ካላስ ከዚህ በኋላ በቃይ ብላ ራሷን አስከብራ ነው በቃ እንደፈለገ ይሁን ብላ ትተው ሄደችው። ያው ለነሱ በር መክፈት ቢሆንም ትቶ መሄዷ። ነገር ግን እዚህ ጋር ሁኜ እሱ መስተካከል ካልቻለ እኔ እሱ ጋር ወጣህ ገባህ እያልኩ ጨጓራዬን መላጥ አልፈልግም ብላ ነው ትተው ሄደችውና ይህ በራሱ በራስ መተማመን ኮንፊደንሷን ያሳያል ማለት ነው። በራስ መተማመን ኮንፊደንሱ የተወደደ ነው። ደስ ይላል። ማንም ሰው የሚያኖረን ሰው ሳይሆን እኛ ራሳችንን ገብቷቸዋል። ያን ነገር አለ። ቢሆንም ግን አሁን ሩታ ሄርሜላ ትናንት መታ እነሱ የደከሙበትን እንደገና ደግሞ ብዙ ነገሮች አሉ። ገብቷቸዋል። እሷ መታ ከምትቀመጥ ካላስ ያለፈው አልፎ የለ ብዙ ነገሮችን አሳልፈው እሱም ሌላ ወንድ ጋር ሲሄድ እሱ ሌላ ሴት ጋር ሲሄድ እሷም ሌላ ወንድ ጋር እየሄደ ስታቃጥለው ከርማ የለ። አሁን ላይ እርግዝናም ከመጣ ወዲህ እሷ ቀዝቀዝ ብላ የለ